ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የደርግና የሌተናንት አማን ጠብ መካረር ከዘነበ ፈለቀ ነበር መጽሐፍ የተወሰደ። ወደ ጥቅምት ማለቂያ ላይ ሌተናንት ጀነራል ኤርትራ ክፍለ ሀገርን ጎብኝተው ስለ ውስጡ ፖለቲካዊ፣ አስተዳደራዊና ወታደራዊ ሁኔታ ዘገባ እንዲያቀርቡ የደርጉ ጠቅላላ ስብሰባ አዟቸው ታምራት ፈረደና ሚካኤል አስገዶም በባልደረብነት ተከተለዋቸው ነበር። በታዘዙት መሰረት ወደ ኤርትራ ተጉዘው በኡምሃጀር፣ በተሰነይ፣ በአቆርዳት፣ በከረን፣ በምጽዋ፣ በአዲ ቀይህና በአዲ ኳላ ከተሞች እየተዘዋወሩ ጎበኙ። የጎሳ መሪዎችን፣ ሽማግሌዎችንና ህዝቡን አነጋገሩ። በመጨረሻም በአስመራ ከተማ ሰባ ስታዲየም ውስጥ ህዝባዊ ስብሰባ ጠርተው ንግግር ካደረጉ በኋላ ወደ አዲስ አበባ ተመለሱ። 15 ቀናት በፈጀው ጉብኝታቸው ያከናወኑትን ተግባራት ለደርግ ጠቅላላ ስብሰባ ሲያስረዱ በክፍለ ሀገሩ ሰላማዊ ሁኔታ መኖሩን እንደተመለከቱ፣ አንዳንድ የአስተዳደር ጉድለቶች እንዳስተካከሉ፣ ተገንጣዮች እርሳቸው ልጆቹን የሚሏቸው ወደ ሰላም እንዲመጡ እድል ለመስጠት የኛ ሰራዊት እንቅስቃሴ እንዲገታና በየጦር ሰፈሩ አድቦ እንዲቀመጥ ትዕዛዝ ሰጠው መመለሳቸውን በዝርዝር ገለጹ። ተገንጣዮቹ በከረን ሁኔታ እየተዋጉ በሚገኙበት ወቅት የኛ ሰራዊት በጦር ሰፈሩ አድቦ እንዲቀመጥ ማዘዛቸው ደርጉን ክፉኛ አስቆጣው። የኤርትራን ጉዳይ በሰላም ለመጨረስ ያግዙናል ብለን ተስፋ ጥለንባቸው እንዴት ወደ ክህደት የሚያመራ ተግባር ይፈጽማሉ የሚል ማግሮምረም ተፈጠረ። ስለዚህ በጉብኝታቸው ወቅት በየከተማው ለህዝብ ንግግር ሲያደርጉ በቴፕ የተቀረጸውን እንደገና እንዲደመጥ ተደረገ። ኡምሃጀር፣ ተሰነይ፣ አቆርዳት፣ ከረንና ምጽዋ ላይ የተናገሩት በአመዛኙ የአረብኛ ቋንቋ ቅልቅል በመሆኑ በትክክል ለመገንዘብ ቢያዳግትም በንግግራቸው ላይ ኢትዮጵያ ትቅደም፣ ኤርትራ ትቅደም እያሉ መፈክር ማሰማታቸውንና በአስመራ ከተማ ለጠሩት ህዝባዊ ስብሰባ ኤርትራን በሚመለከት ከደርግ ፍላጎት ውጪ በጣም ወደፊት ቀድመው መናገራቸው ተገምግሞ ንግግራቸው በአጠቃላይ ድንበር የዘለለና እየተዛነፈም ነው ተባለባቸው። እርሳቸው በሌሉበትና በዝግ ስብሰባ ታምራት ስለተልኳቸው አፈጻጸም ለደርጉ ጠቅላላ ስብሰባ የአስረጅነት ቃሉን ሰጠ። ለሻለቃ መንግስቱም በግል ገለጻ አደረገላቸው። እርሱ እንደነገረኝ በኤርትራ የሚገኘው የኛ ሰራዊት ከጦር ሰፈሩ እንዳይወጣ በመታገዱ ሻቢያ እንደልቡ መንቀሳቀስ ቻለ። ከአስመራ 10 ኪሎ ሜትር ያህል ርቆ በሚገኝ ሜዳ ላይ ለከተማውና ለአካባቢው ህዝብ ወታደራዊ ትርኢት አሳየ። በተደጋጋሚም ህዝባዊ ስብሰባ እየጠራ ሰፊ የፕሮፓጋንዳ ስራ በማካሄዱ ህዝቡ በስሜት ገነፈለ። በተለይ ወጣቶች ከበሯቸውን እየደለቁ ወደ አባት አደይ የሀገሬ ወደቦች በማለት እየዘፈኑ ከሻቢያ ጋር ተደባለቁ። የኤርትራ ወደቦች ኢትዮጵያ ካልተጠቀመችባቸው ወና እንደሚሆኑ በወቅቱ ለኤርትራ ወጣቶች መንገር ከንቱ ድካም ነበር። በዚህ ምክንያት የሻቢያ ኃይል በፍጥነት አድጎ አስመራ ከተማን ለመክበብ በቃ። ማምረቻና አገልግሎት ሰጪ ተቋማትን በፈንጂ መደርመስና ማቃጠል፣ በገበያ በስራና በመዝናኛ ስፍራዎች ግለሰቦችን መግደል፣ ባንኮችን፣ ሆስፒታሎችን፣ ትምህርት ቤቶችንና የትራንስፖርት ድርጅቶችን መዝረፍ በሰፊው ቀጠለ። የመንግስት ወገን በተለይም ጦሩ እንደተሸናፊ ተቆጥሮ በአደባባይ ይሰደብ ጀመር። ከተማ ውስጥ ማህበራዊ አገልግሎት ማግኘት ችግር ሆነበት። ከመሃል ሀገር የሄደ መንግስት ሰራተኛና የወታደር ቤተሰብ ሆነ በከተማ አውቶቡስ ሲሳፈር ጨናዊ እየተባለ ተተፋበት። በአጠቃላይ ከማንኛውም ጊዜ በበለጠ የሻቢያ ዓላማ በህዝቡ ተቀባይነት አገኘ። ለዚህ ሁሉ መንስኤ ሌተናንት ጀነራል አማን ናቸው በማለት የአስመራው ንዑስ ደርግ ቁጣውን አወረደባቸው። የዋናው ደርግ ጠቅላላ ስብሰባም ስህተት መፈጸማቸው ፊት ለፊት ነገራቸው። እሳቸው ግን ያደረጉትን ሁሉ እንደሚያምኑበትና ትክክል እንደፈጸሙም ቆምጨጭ ብለው ተናገሩ።
ልጆቹን ወይንም ሻቢያን ወደ ሰላም ለማምጣት ህዝቡ ሊያግዝ የሚችለው ከወታደር ተጽዕኖ እፎይታን ሲያገኝ ብቻ ነው በማለት ቁርጡን አሳወቁ። እዚህ የምንገኝ ምናልባት ሁላችንም በኤርትራ የሚገኙ ሁሉም እንኳን ባይሆኑ ከፊሎቹ ተቃዋሚዎች ንጉሳዊውን አገዛዝ ጠልተው በተራማጅ ሐሳብ በረሃ የገቡና ያ የተቃወሙት አገዛዝ አሁን ከተወገደ በኋላ ከህዝባዊ የለውጥ እንቅስቃሴ ጋር ይቀላቀላሉ የሚል እምነት ነበረን በማለት ሻለቃ መንግስቱ መናገር ጀምረው እንዲህ ያለ የመንገንጠል አቅጣጫ ይዘው ለውጪ ጠላቶቻችን አሳልፈው ይሰጡናል የሚል ስጋት አልነበረንም። አሁን የያዙት ግንጠላ ነው። ጌታዬ ይሄ ሊታየው ይገባል። የኛ ሰራዊት በጦር ሰፈሩ ተዘግቶበት እንደ ምርኮኛ ተቀምጦ ሻቢያ አስመራ ከገባ በኋላ ሰላምና እርቅ ይገኛል ብሎ መጠበቅ የዋህነት ይመስለኛል የሚል አስተያየት በመሰንዘር ጀነራሉን ሊያግባቧቸው ጣሩ። ሻለቃ አጥናፉ፣ ሻለቃ ሲሳይ ሀብቴ፣ ሻለቃ ተስፋዬ ገብረ ኪዳንና ሌሎችም ተመሳሳይ ሐሳብ ዘነዘሩ። በደርግ ውስጥ በተለያዩ ጉዳዮች ላይ የከረረ ክርክር ሲካሄድ ከጠቅላላው ስብሰባ ጀርባ መጨረሻ ወንበር ላይ ተቀምጦ የእንግሊዘኛ ልብ ወለድ መጽሐፍ በማንበብ የሚያዘወትረው ሻምበል ሚካኤል ገብረ ንጉስ ተነስቶ ለመሆኑ የኤርትራ ህዝብ ከወታደር ቅጥቀጣ የሚላቀቀው መቼ ነው በማለት መናገር ጀምሮ የጀነራል አማንን አቋም የሚደግፍ ሰፊ አስተያየት ሰነዘረ። ከርሱ ቀጥለው ሻምበል ነጋሽ፣ ሻምበል የማንና ሚካኤል አስገዶም ተመሳሳይ አስተያየት ሰጡ። ከዚህ በኋላ ደርግ ጎራ ለየ። ስብሰባ አዳራሹ በቡጢ ቀረሽ ክርክር ተናጠ። እንዲህ ነችና ይህም አለለካ ጦሬ ለዚህ ተግባር አልወከለኝም የሚለው በዛ። ክርክሩ በዚህ ሁኔታ ተጋግሞ በጦር ሰፈሩ የተገደበው ሰራዊት ወደ ቀድሞ ይዞታው ተመልሶ የተገንጣዮችን እንቅስቃሴ መግታት አለበት የሚል ውሳኔ ያዘለ ሐሳብ ተሰነዘረ። ሌተናንት ጀነራል አማን ግን የተሰነዘረውን የውሳኔ ሐሳብ ቁጣ በተቀላቀለበት አነጋገር ተቃወሙ። በጣም አዝናለሁ አሉ ሻለቃ አጥናፉ። አለቃይን መጋፋት ካለብኝ እዚህ ላይ ይጋፋለሁ። የሀገር ጉዳይ የሁላችንም የእኩል ኃላፊነት ነው። ደግሞም ሀገር እንድናስወስድ አይደለም። ጥሩ መርጦ ልኮን እዚህ የተሰበሰብ ነው። ሁላችንም ይህንን ልንገነዘበው ይገባል። ስለዚህ ሊቀመንበራችን በኤርትራ ላይ ወታደራዊ እንቅስቃሴ እንዳይደረግ ቢነግሩንም ጥሩ ኃይሉን ለግዳጅ የማሰማራት ግዳጁን እንዲያቋርጥ የማድረግ ኃላፊነት የጠቅላላው ደርግ ስለሆነ በበኩሌ ሰፈሩን ተዘግቶ የተቀመጠው ጦር ተግባሩን ማከናወን እንዲቀጥል ሳይውል ሳያድር ተጨማሪ ጦር እንዲላክ የእናንተን የወንድሞቼን ውሳኔ ጠይቃለሁ። ከውስጣችን ይህን የሚቃወም ካለ መጀመሪያ እዚሁ እኛው ራሳችንን እንፈታተሽ በማለት ሲናገሩ ጀነራል አማን ጣልቃ ገብተው ስለ ኢትዮጵያ ከማንም በፊት የቆምኩ ነኝ አሉ። አነጋገራቸው ከእናንተም በፊት የሚል ድምጸት ነበረው። ሻለቃ አጥናፉ ምሬት በሚመስል አኳኋን ፈገግ ብለው የአሁኑን እንነጋገር በማለት መልስ ሰጡ። አነጋገራቸው ለዘብ ያለ ቢመስልም በውስጣቸው ግን ንዴትና ልህ እየተናነቃቸው መሆኑን በገዛቸው ላይ ያስታውቅ ነበር። የተናገሩትን ቃል ብዙሃኑ የደርግ የደገፈው በመሆኑ በጭብጨባ አረጋገጡላቸው። ሌተናንት ጀነራል አማን መረታታቸውን ያመኑ መስለው ግማሽ ሰጥቶ ግማሽ በመቀበል ስልት ጦሩ እንደወትሮ ግዳጁን ያከናውን የምትሉትን እሺ ተስማምቻለሁ። አስመራ ያለው ጦር ግን ለሰላማዊ ተግባር ካልሆነ በስተቀር ለወታደራዊ ግዳጅ ከሰፈሩ ባይወጣ ጥሩ ነው። እሱ አሁን ስሜታዊ ሆኗል። እንዳይወጣ እዚያ ለሚገኘው ንዑስ ለምትሉት ደርግ ንገሩት። ከዚህ የሚላከውም ተጨማሪ ኃይል ጥቂት እግረኛ ጦር ብቻ ቢሆን እስማማለሁ አሉ። ሻምበል ሞገስ ወልደ ሚካኤል እዚህ ያለው ጦር የሚሻው ድጋፍ ሰጪ ኃይል ከሆነ መሄድ ያለበት ታንከኛ ጦር ነው በማለት የተለያየ ሐሳብ አቀረበ። ሻምበል ሚካኤልም የመጽሐፍ ንባቡን ተወት አድርጎ ይህንኑ ሐሳብ የደገፈ አስተያየት ሰጠ። ጀነራሉ ወዲያው ሐሳባቸውን ገልብጠው ሻምበል ሞገስ የተናገረው ልክ ነው በማለት ወደ ኤርትራ ታንከኛ ጦር ብቻ እንዲላክ ይከራከሩ ጀመር። ሁለቱ በዚያ ቅጽበት በአንድ ሐሳብ እንዴት ሊግባቡ እንደቻሉ መገንዘብ ቢያዳግትም የቀረበው ሐሳብ ግን ጠቀሜታው የሚያመዝነው ለሻቢያ ነበር። በወቅቱ ሀገሪቱ የነበሯት ታንኮች ቁጥር አናሳ ከመሆናቸው በተጨማሪ በጣም ያረጁና በኤርትራ ምድር ላይ ሊጠቅሙ የማይችሉ እነርሱም በኦጋዴን፣
በአሰብ በናስሬትና በአዲስ አበባ ተበታትነው የሚገኙ ነበሩ። ከያሉበት አሰባስቦ በአንድ ካሚዮን ጭኖ በየብስ ወይንም በባህር አጓጉዞ ኤርትራ ለማድረስ የሚፈጀው ጊዜ ለግምት የሚያዳግት ነው። እንግዲህ ከወታደራዊ ስልት አኳያ ሲታይ ለጠላት ቢያንስ 2 ጠቀሜታ ነበረው። ይኸውም ለማጓጓዝ በሚባክኑት ቀናት ምክንያት ለጠላት በቂ የመሰናዶ ጊዜ መስጠት ሲሆን፣ አንድ ከባድ የጦር መሳሪያ ጥቅም ላይ ሊውል በማይችልበት የመሬት ገጽታ ላይ ማሳረፍ የጦሩን እንቅስቃሴ ከመግታቱም በላይ በጠላት እጅ እንዲገባ ማመቻቸት ነው። ስለዚህ ጀነራል አማንና ደጋፊዎቻቸው ታንከኛ ጦር ወደ ኤርትራ እንዲሄድ ሐሳብ ማቅረባቸውና መከራከራቸው ከሁለቱ በአንደኛው መንገድ ለሻዕቢያ እንዲጠቅምና ተጠናክሮም በአሸናፊነት አስመራ እንዲገባ እያገዙት እንደሆኑ ደርግ ጥርጣሬ አደረበት። ስለዚህ ሳይቀደሙ ለመቅደም ከአስመራ ውጪ የሚገኘው ጦር በአስቸኳይ ወደ ቀድሞ ስፍራ ተመልሶ ይዞታውን እንዲያጠናክር፣ ተጨማሪ ጦር ወደ ኤርትራ እንዲሄድ፣ አዲስ ጦር ተመልምሎ እንዲሰለጥንና ተገንጣዮች ወደ ሰላም መድረክ የሚያመጣ የሽምግልና ቡድን እንዲላክ በከፍተኛ ድምፅ ወሰነ። የሌተናንት ጀነራል አማን ከስልጣን መወገድ። ደርግና ሌተናንት ጀነራል አማን በኤርትራ ጉዳይ ላይ ከተከራከሩ በኋላ ጠባቸው ፈልቶ ገነፈለ። ሻለቃ መንግስቱ ለረጅም ጊዜ ይገለገልበታል ብለው እምነታቸውን ጥለውት የነበረው መጋረጃቸው ብዙም እንደማይቆይ የተገነዘቡት ከዚህ ክርክር በኋላ ነበር ማለት ይቻላል። ለመጋረጃቸው ህልውና የሀገሪቱን ጥቅም ሊሰውለት አልፈለጉም። ሌተናንት ጀነራል አማን ቀናት አልፈው ከብዙ ክስተቶች በኋላ እንኳን በኤርትራ ጉዳይ የደረሰባቸውን ወቀሳና ጥርጣሬ ችላ ብለው ሊተዉት ወይንም ሊያለዝቡት አልቻሉም። ይልቁንም የቀድሞ ቅሬታቸውን ደማምረው ኩርፊያቸውን አጠናከሩት። ቀስ በቀስም ከደርግ ራቁ። ደርግም አዝማሚያቸው ስላሰጋው በአይነ ቁራኛ እንዲጠበቁ አደረገ። እንደ ልዩ ረዳትና እንደ አጃቢም ሆኖ ሲያገለግላቸው የቆየው የ50 አለቃ ፍቅሬ ዘርጋባቸው የየቀን ውላቸውን ለሻለቃ መንግስቱ እንዲያስታውቅ በሚስጥር ታዘዘ። የ50 አለቃ ፍቅሬ ከአስተማማኝ አካላዊ ብቃት ጋር በእጅ በእጅ ውጊያና በፈንጂ ዝግጅት ላይ የላቀ ስልጠና ያለው በአየር ወለድ ውስጥ የኮማንዶና የአካል ብቃት አሰልጣኝ የነበረ ጠንካራ ወታደራዊ ስነ ስርዓት የታነጸ በተለይ በስውር የመስራት ችሎታው በስልጠና የዳበረ ብቻ ሳይሆን በተፈጥሮ የታደለ ሰው በመሆኑ ደርግ እርሱን ለጀነራል አማን ረዳት አድርጎ መመደቡ ትክክለኛ ውሳኔ ነበር። የ50 አለቃ ከዚህ ክህሎቱ ጋር ለደርግ ባለው ከፍተኛ ፍቅር የጀነራሉን ውሎ እንዲያሳውቅ የተሰጠውን ትዕዛዝ በተባለው መንገድ እንደተወጣ በይበልጥም የሻለቃ መንግስቱ ታማኝ በመሆኑ የልባቸውን እንደሰራላቸው አያጠራጥርም። ይህም ሆኖ የጀነራሉ አቋም እያደር አስጊ እየሆነ በመሄዱ ከርሱ በተጨማሪ ሌሎች የመረጃ ቴክኒሻኖች በስውር እንዲሰሩ ተመደቡባቸው። እርሳቸው ይህንን ሳይጠረጥሩ ቀርተው ወይንም የፈቀዳቸውን ያድርጉ በሚል ድፍረት ሳይሆን አይቀርም የደርግን ጦር ኃይሎች አዛዥነት ጥሰው ለበታች የጦር አለቆች ቀጥታ ትዕዛዝ መስጠት ጀመሩ። ከዚህም አልፈው አንድ ከፍተኛ ወታደራዊ አማካሪ ከውጭ ሀገር በሚስጥር አስመጥተው ቢሮአቸው ከከረመ በኋላ የመጣበትን ምክንያት ሆነ ምን ሲሰራ እንደከረመ ለደርግ ሳያሳውቁ በመጣበት አኳኋን እንዲመለስ ማድረጋቸው በደርግ አካባቢ ተሰማ። ሆኖም ይህ ወታደራዊ አማካሪ ከየት ሀገር እንደመጣና ማን እንደሚባል አልተገለጸም። ወይንም ለመጣበት ሀገር ዲፕሎማሲያዊ ግንኙነት ጤንነት ሲባል እንዲገለጽ አልተፈለገም። ይህንኑ ተከትሎ ስራቸውን በገዛ ፈቃዳቸው ይለቀቁ መሆናቸውን የሚገልጽ ደብዳቤ በድብቅ ለየጦር ክፍሎች በቴሌግራም ሊያሰራጩ ሲሞክሩ ተያዘባቸው። ከዚህ በኋላ ሙሉ በሙሉ ከስራ ገበታቸው ላይ ቀሩ። የ50 አለቃ ፍቅሬ ዘርጋባቸውም ከጠገባቸው አገለሉት። ወደ ስራቸው እንዲመለሱ ደርግ ተደጋጋሚ ጥሪ ቢያቀርብላቸውም አሻፈረኝ አሉ። በዚህ ሁሉ ድርጊታቸው በደርግ ስልጣን ላይ ማመጻቸው እርግጥ ሆነ። ህዳር 12 ቀን 1967 ረፋዱ ላይ ደርግ መሰብሰቢያ አዳራሽ ስገባ 2 ሊቀ መናብርታት ከተቀመጡበት መድረክ አካባቢ በርካታ የደርግ አባላት
አጀብ ብለው በቁማቸው የቲፒ ንግግር ሲያዳምጡ ተመለከትኩ። በወቅቱ የንግግሩን ስብሰባ ቃለ ጉባኤ ይይዝ የነበረው የ10 አለቃ መንግስቱ ገመቹ በአቅራቢያዬ ስላገኘሁት ምን እየተደመጠ እንደሆነ ጠየቅኩት። ጀነራል አማን ናቸው አለኝ ጠጋ ብዬ እንዳዳምጥ በመጋበዝ አኳኋን። ነገሩ ስላጓጓኝ ከሚያዳምጡት የደርግ አባላት ጋር ተደባልቄ በመነገር ላይ ያለውን ለማድመጥ ሞከርኩ። ንግግሩ አልፎ አልፎ ሃሎ እየሰማኸኝ ነው የሚል ቃል ስላለበት የስልክ ምልልስ ይመስላል። ቃል በቃል ማስታወስ ቢያዳግተኝም ይህን ሰው ብትመክረው ምን አለበት ይል ነበር እኔ የደረስኩበት የስልክ ምልልስ። የቱን ጌታዬ? የመሳሪያ ግምጃ ቤቱን ነዋ። በመነገር ላይ ያለው ስለ ሻለቃ መንግስቱ ኃይለ ማርያም እንደሆነ ተገነዘብኩ። ጌታዬ ቢታገሱና እነሱ እንዳሉ ቢሆኑ ምን አለ? እንትኑን ካልጠረገ ምናምን ሁሉ ጋር አርሰላም የሚል ይዘት ያለው ሲሆን ድምጹ የሌተናንት ጀነራል አማንና የሜጀር ጀነራል ግዛው በላይነህ ይመስላል። በምን ምክንያት እንደሆነ ባላውቅም ሁለቱ ጀነራሎች አይጣጣሙም። በዚህ ላይ ደግሞ ሜጀር ጀነራል ግዛው ከሌተናንት ጀነራል አማን ትዕዛዝ እንዳይቀበሉ በደርግ ተነግሯቸዋል። የስልክ ንግግራቸውን እንዳደመጥኩት ይህንን የተነጋገሩበት በምን አጋጣሚ ይሆን የሚል ሐሳብ መጣብኝ። መቼም ጀነራል አማን ከሚሰማቸው የልብ ኩራትና ከሰሞኑ ኩርፊያቸው የተነሳ ደርግን አማልደኝ ብለው ለሜጀር ጀነራል ግዛው ስልክ ደውለው ይሆናል ብሎ መገመት ዘበት ነው። ስለዚህ እንደኔ ግምት ስልክ የደወሉት ሜጀር ጀነራል ግዛው ናቸው። የሆነው እንዲህ ይመስለኛል። ሌተናንት ጀነራል አማን አኩርፈውና በደርግ ስልጣን ላይ አምፀው ቤታቸውን ዘግተው በመቀመጣቸው የስለላ መረብ ተጥሎባቸዋል። ወደ ስራቸው እንዲመለሱም ደርጉ በተለያየ ዘዴ ሲያግባባቸው ሰንብቷል። ሜጀር ጀነራል ግዛውንም ከአግባቢዎቹ አንዱ እንዲሆን ጠይቋቸው ነበር ማለት ነው። እርሳቸውን አግባቢ አድርጎ ሲልካቸው በሁለቱ መካከል ያለውን አለመጣጣም እንደሚጠቅመው አስቦ ነው። ይኸውም ሜጀር ጀነራል ግዛው ወደ ሌተናንት ጀነራል አማን ቤት እንደማይደርሱና የተሰጣቸውን መልእክት የሚያደርሱት በስልክ እንደሆነ ተገንዝቧል። የዚህ ብልሃት ምንጩ ሻለቃ መንግስቱ ለመሆናቸው ጥርጥር የለውም። ስለዚህ አስቀድሞ በተደረገ ዝግጅት የሌተናንት ጀነራል አማን ስልክ ተጠልፏል። ይህንን ያላወቁት ሜጀር ጀነራል ግዛው ሌተናንት ጀነራል አማንን ማጥመጃ ሆኑ። ይህንን ግምት የሰነዘርኩት ያለ መነሻ አይደለም። ደርግ ሜጀር ጀነራል ግዛውን ከእስር ከተረፉት ነባር ጀነራሎች አብልጦ በሁለት ምክንያቶች እንደሚወዳቸውና እንደሚያምናቸው አውቃለሁ። አንደኛ እጃቸውም አእምሯቸውም ከክፋትና ከሸፍጥ ገንዘብ የጸዳ ጥሩ ወታደር በመሆናቸው፣ ሁለተኛ ደርግ ርዕሰ ብሔር ሆኖ በሀገሪቱ የገንዘብ ግምጃ ቤት ማዘዝ ከመቻሉ በፊት ለስራ ማስኬጃ የሚሆን 74 ሳንቲም እንኳን ስላልነበረው ከምድር ጦር ባጀት እንዲጠቀም በመፍቀዳቸው ነበር። ምናልባት እምቢ ቢሉት በጉልበት መውሰዱ እንደማይቀር አውቆ ይሆናል ሊባል ይችላል። ከላይ በጠቀስኳቸው ሁለት ምክንያቶች በእርሳቸውና በደርግ መካከል ልብ ለልብ መግባባት ነበርና ሌተናንት ጀነራል አማንን እንዲያግባቡለት ቢለምናቸው እምቢ አይሉትም የሚል እምነት አለኝ። ከላይ የተጠቀሰውን የስልክ ምልልስ ከሞላ ገደል ካዳመጥኩ በኋላ ድምጹ በጥራትና በቅጡ አለመስማቱን መታገስ ስላቃተኝ ተውኩትና ወደ ዘውትር ስፍራዬ ከስብሰባው ጀርባ ሄጄ ተቀመጥኩ። ሻምበል ሚካኤል ገብረ ንጉስ እንደተለመደው የእንግሊዘኛ ልቦለድ መጽሐፉን እያነበበ ነበር። አልፎ አልፎ ሰለቅ እያደረገ የስብሰባውን ሁኔታ በእይታው ይቃኝ ነበር። በአዳራሹ ውስጥ የተፈጠረውን ያልተረጋጋ አየር ችላ ብሎ በንባቡ ላይ ማተኮሩ ገርሞኝ ሁል ጊዜ መጽሐፍ ስታነብ ነው ማየህ አልኩት። መጽሐፉ ይሻላል፣ ከስብሰባው የረባ ነገር አላገኘውም ብሎኝ ወደ ንባቡ አተኮረ። የተናገርኩት ነገር እያደር ቆርቆሮት ነው መሰለኝ የጎንዮሽ አይ ተደረገኝና መጽሐፉን አጥቦ የስብሰባውን ሂደት ይከታተል ጀመር። ከሻምበል ሚካኤልና ከጥቂቶቹ በቀር አብዛኞቹ የደርግ አባላት የሁለቱን ጀነራሎች የስልክ ምልልስ አድምጠው እንዳበቁ በአንድ ወገን ይምጡና ቅሬታቸውን ይግለጹ ሲባል፣ በሌላ ወገን ደግሞ ለዚህማ በቂ ጥረት ተደርጎ አሻፈረኝ ብለው የለም እንዴ የሚል ምላሽ ሲሰጥ የስብሰባ አዳራሹ አየር በንትርክ ጋለ። የተጋጋለው ንትርክ ጭብጥ እያጣ በመሄዱ ባይጥመኝም አጨራረሱን ሳላይ አልወጣም በሚልልህ ቆየው። ነገር ግን የደርግ አባል ያልሆናችሁ ውጪ ቆዩ ስለተባለ እየቆጨኝ ወጣው። ከዚያም
አመሻሹ ላይ ሌተናንት ጀነራል አማን ሚካኤል ስልጣናቸውን እንዲለቁ መወሰኑ ተሰማ። ነገሩ የሚጠበቅ ነበርና እምብዛም አጀም ያሰኝ አልሆነም። ውሳኔው በ9 ነጥቦች ተሸንሽኖ ህዳር 14 ቀን 1967 ማለዳ ለህዝብ ተገለጸ። በአጭር ጊዜ ውስጥም ከደርግ አባላት ውጪ በምትካቸው እንደሚሾም መግለጫው አረጋገጠ። ሌተናንት ጀነራል አማንና 59ኙ አጃቢዎቻቸው። ሌተናንት ጀነራል አማን ከስልጣን መወገዳቸው በተነገረበት ዕለት እኩለ ቀን ላይ ወደ ስብሰባ አዳራሹ ሄድሁ። ከዚያም በተለመደው ስፍራ የተቀመጥኩና ምን እየተካሄደ እንደሆነ ሻምበል ሚካኤልን ጠየቅኩት። ከሚያነበው መጽሐፍ ገጽ ላይ ቀና ሳይል እብደት ነዋ አለኝ። ስብሰባ አዳራሹን በእይታዬ ገረፍ አደረግኩት። የንዑስ ደርጎች ሊቀመናብርትና እነርሱን የተከተሉ ተራ አባላት በስብሰባው ላይ ተገኝተዋል። በአጭር ጊዜ ውስጥ ቀያሉበት መምጣታቸው ገረመኝ። ስብሰባ አዳራሹ ወደ ውጥረት እያመራ መሆኑ ያስታውቃል። ሻምበል ሚካኤልም መጽሐፉን አጥፎ ትኩረቱን ወደ ተሰብሳቢዎቹ አደረገ። ያለማቋረጥ እብደት ነው እያለ በለሆሳስ ማነብነቡን ቀጠለ። የተናገረው የምን እብደት እንደሆነ ለጊዜው ባይገባኝም የእሱ ማኳኋን የአዳራሹም ሁኔታ ጭንቀት ፈጠረብኝ። ሁለቱም ሊቀመናብርት መድረኩ እየከበዳቸውና ውስጣቸው በጭንቀት እንደተወጠረ ይታወቅባቸው ነበር። ሻምበል ካሳይ አራጋው የእስረኛ ጉዳይ ኮሚቴ ሊቀመንበር አንድ ዳጎስ ያለ መዝገብ የሚመስል ነገር ሻለቃ መንግስቱ አጠገብ አስቀመጡና ወደ ወንበራቸው ተመለሱ። በመጨረሻም የደርግ አባል ያልሆንን ስብሰባ አዳራሹን ለቀን እንድንወጣ ከመድረክ ታዘዝን። 4 የምንሆን ሰዎች ተነስተን ወጣን። የ10 አለቃ መንግስቱ ገመቹ በሩን ከውስጥ በኩል ዘጋው። ከዚያ በኋላ በስብሰባ አዳራሹ ውስጥ ምን እየተካሄደ እንደሆነ ማወቅ አልተቻለም። ወደ ቢሮዬ ተመልሼ ወንበሬ ላይ በጸጥታ ተቀመጥኩ። እዚያ አዳራሽ ውስጥ ምን እየተሰራ ይሆን የሚል ጥያቄ በአእምሮዬ ይመላለስ ነበር። በአዳራሹ ውስጥ ምን እየተካሄደ እንደሆነ ሳይታወቅ መሸ። ወደ 1 ሰዓት ግድም የደርግ አባል ያልሆንን የማስታወቂያ ኮሚቴ አባላት ብርቱ ስራ ስላለ ተብለን ወደ አዳራሹ ተጠራን። ወደዚያ ስናመራ በግቢው ውስጥ ከወትሮ የተለየ ጠንካራ የወታደሮች እንቅስቃሴ ተመለከትን። መትረየስ የተጠመደባቸው ጂፕ መኪኖችና ብረት ለበስ ተሽከርካሪዎች ከውስጥ ወደ ውጭ ይፈተለካሉ። ምናልባት ውስጤን ስለጨፈገገኝ ሳይሆን አይቀርም ምሽቱ በጣም ጨፍጋጋ ነበር። በአጠቃላይ ግቢው ከሚሸከመው በላይ ጭንቀትና ውጥረት ነግሶበት ነበር። ስብሰባ አዳራሹ ስንደርስ እረፍት ሆኖ በአዳራሹ ግራና ቀኝ በሚገኙ 2 ሽጥ ክፍሎች፣ አርበ ጠባብ ረጅም ክፍሎች ራት እየተበላ ነበር። ምግቡ የቀረበው በትሪ ተደርቦና ለአመጋገብ በማያመች ተጨናንቆ ሲሆን እኩሉ ቆሞ እኩሉ ቁጢጥ ብሎ አንዱ በሌላው ትከሻ ላይ እጁን እየላከ ነበር የሚመገበው። በዚህ ሁኔታ እኔም ተፋተቱ። ከዚያ በአዳራሹ ውስጥ ምን ሲሰራ እንደዋለ ለማወቅ ጣርኩ። ሌተናንት ጀነራል አማን በቤታቸው ውስጥ እንዳሉ መከበባቸውን ብቻ ከመስማቴ በቀር ሌላ ፍንጭ አላገኘውም። ሁሉም ከወትሮ በተለየ ሁኔታ ምስጢር ጠባቂ ሆነው ነበር። በትዕግስት ከጠበቅኩ ማንኛውም ጉዳይ በስራ አማካኝነት እንደምደርስበት እርግጠኛ ሆኜ መጠየቄን አቆምኩ። ወዲያው በፊት በር አካባቢ በጣይቱ መንገድ አቅጣጫ አንድ ጥይት ጮኸች። በአዳራሹ ከምንገኝ ጥቂት ሰዎች ተንደርድረን ወደ ውጪ ወጣን። ተው ልቀቀኝ ነው የምልህ የሚል ጭቅጭቅ የሰማው መሰለኝ። ሌሎቹም እንደሰሙ እርግጠኛ ነኝ። በዚያው አቅጣጫ የከባድ ወታደራዊ መኪኖች ድምጽና የብረት ለበስ መኪና ወይንም የታንክ ሰንሰለት የሚመስል ነገር ሲጨለጨል ተደመጠ። ከጥቂት ደቂቃዎች በኋላ ደግሞ ኮሎኔል ዳንኤል አስፋው መጡና ጉድ እኮ ነው፣ እስረኞችን የማስለቀቅ ሙከራ ይመስላል ሲሉ ሰማኋቸው። ነገሩ ሁሉ የተሳከረ አይነት ሆነብኝ። አንዱንም ልጨብጠው አልቻልኩም። ግራ እንደተጋባሁ ወደ መሰብሰቢያው ክፍል ተመለስኩ። ሻለቃ መንግስቱ የማስታወቂያ ኮሚቴ አባላትን ገለል ወዳለ ስፍራ ወስደው ዛሬ ከባድ የፖለቲካ ውሳኔ ተሰጥቷል በማለት ጀምረው የውሳኔን ይዘት ካብራሩ በኋላ
የህዝቡን ስሜት በቁጭት ሊኮረኩር የሚችል መግለጫ እንዲጻፍ አዘዙ። የደርግ ጽሕፈት ቤት ታላቁ ቤተ መንግስት በልዩ ልዩ ድምጾች ስለታወከ በተረጋጋ መንፈስ መግለጫውን መጻፍ አልተቻለም። ስለዚህ አመቺ ስፍራ ተፈልጎ መስቀል ፍራውል የሚባል ሆቴል ውስጥ ለመጻፍ ስምምነት ላይ ተደረሰ። ሆቴሉ የሚገኘው በደብረ ዘይት መንገድ ያሬድ ቤተክርስቲያን አካባቢ ከዋናው መንገድ ገባ ብሎ ሲሆን በወቅቱ እርጋታና ሰላም የሰፈነበት በመሆኑ ለጽሑፍ ስራ አመቺነት ነበረው። መግለጫውን እንዲጽፉ ከውስጣችን ከተመረጡት የማስታወቂያ ኮሚቴው አባላት ውስጥ አንዱ እንደነገረኝ በሆቴሉ ፎቅ ላይ አንድ መኝታ ክፍል ተከራይተው መግለጫውን ማርቀቅ ጀመሩና ሲሰሩ አድረው 60 የሲቪልና የጦር ሹማምንት የሞት ቅጣት የተወሰነባቸው መሆኑን የሚያረዳውን ጽሑፍ ከንጋቱ 12 ሰዓት ላይ አጠናቀቁ። ከዚያም ለሻለቃ መንግስቱ ስልክ ደውለው ገለጹላቸው። እርሳቸውም መግለጫው በቀጥታ ለሬዲዮ ጣቢያ እንዲሰጥ አዘዙ። ሶስቱ የማስታወቂያ ኮሚቴ አባላት በታዘዙት መሰረት መግለጫውን በቀጥታ ወደ ሬዲዮ ጣቢያ ወስደው ተረኛ አንባቢ ለነበሩት የሬዲዮ ጣቢያው ሰራተኛ ሰጧቸው። እሳቸው መግለጫውን ሊያነቡ ወደ ስቱዲዮ ሲገቡ ሶስቱ ሰዎች ወደ ደርግ ጽሕፈት ቤት አመሩ። እግረ መንገዳቸውን ሻይ ቡና መቀማመስ አሰኝቷቸው ፒያሳ አካባቢ ከአንድ ቡና ቤት በራፍ ላይ መኪናቸውን አቆሙ። የመኪናቸውን ሬዲዮ ከፍተው ሻይ ቡናቸውን እየቀማመሱ በመሰራጨት ላይ የነበረው መግለጫ በማዳመጥ ላይ እንዳሉ ስርጭቱ ድንገት ጸጥ አለ። ሁኔታውን ለማወቅ ወደ ሬዲዮ ጣቢያው ተመልሰው ሄዱ። እዚያ እንደደረሱ መግለጫውን እንዲያነቡ ተሰጥቷቸው የነበሩት አረጋዊ ጋዜጠኛ በድንጋጤ ተውጠው በሰፊው ምድረ ግቢ መሃል ቆመው አገኟቸውና ስርጭቱ በምን ምክንያት እንደተቋረጠ ጠየቋቸው። እሳቸውም ሻለቃ ናደው ዘካሪያስ ነጥቀው እንደወሰዱባቸው ተናገሩ። የኮሚቴው አባላት ወዲያውኑ ወደ ደርግ ጽሕፈት ቤት በረሩ። ከደርግ ስብሰባ አዳራሽ እንደደረሱም ሻለቃ ናደው መግለጫውን ለደርጉ ጠቅላላ ስብሰባ ሲያነቡ አገኛቸው። የንዴት ሲቃቸውን መቆጣጠር እንዳቃታቸው የተገነዘቡት ሻለቃ መንግስቱ ጠቀሷቸውና ወደ ውጪ ወጡ። ሶስቱም ተከተሏቸው። ወንድሞቼ፣ ጥፋተኛው እኔ ነኝ። ለእናንተ የነገርኳችሁን ለነሱ መንገድ ነበረብኝ፣ ዘነጋሁት። እርሱም ድንገት በሰማው ደንግጦ ለእኔ ሳይነግረኝ ሄደና መጣው። አሁን ደግሞ ንባቡን ማቋረጥ ትክክል አይሆንም አሏቸው። ሬዲዮኑ ወታደራዊ ማርሽ ማሰማቱን እንደቀጠለ ነበር። ሻለቃ ናደው ንባባቸውን ጨርሰው ከስብሰባው አስተያየት መቀበል ጀመሩ። የሬዲዮ ስርጭት ድንገት በመቋረጡ በህዝብ ውስጥ ሊፈጠር የሚችለውን ተቃራኒ ትርጉም አልተገነዘቡም። ይህ ደግሞ በሶስቱ የማስታወቂያ ኮሚቴ አባላት ላይ የባሰ ንዴት ፈጠረ። ሻለቃ ናደው ይህን ሁሉ ቲያትር የሰሩት ያለ ምክንያት አልነበረም። ደርግ 4ኛ ክፍለ ጦር ግቢ በነበረበት ወቅት የሻለቃ መንግስቱ የህይወት ታሪክ በመገናኛ ብዙሃን በመነገሩ በመነገሩ ሰበብ ከሻለቃ አስራት ጋር የጀመሩት መናቆር እያደገ መጥቶ አንዱ የሌላውን ስህተት ማለፍነፍና ወደ አደባባይ ማውጣት ተያይዘውታል። ስለዚህ መግለጫው ደርቅ ሳያውቀውና ሳይወስን በሻለቃ አስራት ስልጣን በአቋራጭ ለሬዲዮ ጣቢያው የተሰጠ መስሏቸው አገኘሁት በሚል የበቀል እርካታ ተንደርድረው ሄደው አመጡት። ሻለቃ አስራት መግለጫው የትና እንዴት እንደተሰራ አንድም ፍንጭ ሳይኖራቸው በሬዲዮ መሰራጨት ጀምሮ ባላወቁት ሁኔታ ስርጭቱ ተቋርጦ ምክትላቸው የሆነ ሰው ከርሳቸው የበለጠ ኃላፊነት ተሰምቶት ለደርጉ ጠቅላላ ስብሰባ ይሁንታ ማቅረቡ የደርጉ ይሁንታ እስከሚገኝ ድረስም ድንገት በተቋረጠው የሬዲዮ ስርጭት ምክንያት ሊመጣ የሚችለውን የተሳሳተ የአድማጮች ግንዛቤ እያሰላሰሉ ነበር መሰለኝ። በድንጋጤ ነውልለው ተቀምጠዋል። ሻለቃ ናደው ከሻለቃ መንግስቱ በተላከላቸው አጭር ማስታወሻ አስገዳጅነት በመግለጫው ላይ አስተያየት መቀበላቸውን አቁመው ወደ ሬዲዮ ጣቢያው በረሩ። ከዚያም ተቋርጦ የነበረው የመግለጫው ስርጭት እንደገና ቀጥሎ ህዳር 14 ቀን 1967 ሌሊት ሌተናንት ጀነራል አማን ሚካኤል ከ53 የቀዳማዊ ኃይለ ሥላሴ መንግስት ሹማምንት ከ3 የደርግ አባላትና ከደርግ ውጪ ከሆኑ 3 የበታች ሹሞች ጋር የሞት ቅጣት የተፈጸመባቸው መሆኑ ተደመጠ። በስራ ብዛት ምክንያት ለሁለት ተከታታይ ሌሊቶች አልተኛሁም ነበርና እንቅልፍ ስላሸነፈኝ ወደ ቤቴ ሄድኩኝ። እስከ እኩለ ቀን ከተኛው በኋላ ከእንቅልፌ ነቃው። ረሃብ ስለሞረሞረኝና ደህና ምግብ ለማግኘት ወደ 4 ኪሎ ብቅ አልኩ። በየመንገዱ የሰው ሁሉ ወሬ ስለተገደሉት ባለስልጣኖች ብቻ ነበር። ልሰማው ስላልፈለግኩ ከአካባቢው ለመራቅ ወደ ፒያሳ አመራው።
እዚያም ተመሳሳይ ወሬ ገጠመኝ። በተለይ የሐማሴኖቹ ወሬ በሌተናንት ጀነራል አማን መገደል ላይ ብቻ ያተኮረ ሲሆን በቁጭት የተመላ ነበር። ያም ሆነ ይህ ለ5 ወራት የቆየው የሌተናንት ጀነራል አማን ርዕሰ ብሔርነት አከተመ። ሻለቃ መንግስቱም ያለ መጋረጃ ቀሩ። በንጉሠ ነገሥቱ መንግስት ሹማምንት ላይ ለተወሰደው መቅሰፍታዊ እርምጃ መነሻ የሆነው መርማሪ ኮሚሽን በሕዝብ ላይ ለደረሰው በደል ሁሉ ግንባር ቀደም ተጠያቂዎች ናቸው በማለት ህዳር 4 ቀን 1967 ለደርግ ያቀረበው የባለስልጣኖች ስም ዝርዝር እንደነበር፣ በተለይም ዶክተር በረከት የኮሚሽኑ ሊቀመንበር መወሰድ ስለሚገባው እርምጃ እባብ በግርህ ዱላ በጅህ አይነት አስተያየት መስጠታቸው እንደሆነ በደርግ አካባቢ ሲነገር ነበር። በእርግጥ ይሄ ሆኖ ከሆነ ይህንን የስንጥር እሳት ያባባሰው ህዳር 13 ቀን 1967 ስለ ሌተናንት ጀነራል አማን ለመነጋገር በተሰየመው የደርግ ጠቅላላ ስብሰባ ላይ ተገኝተው የነበሩት አንዳንድ የንዑስ ደርግ አባላት ይበልጥ ከ3ኛ ክፍለ ጦር የመጡት የሰነዘሩት ፖለቲካዊ በቀል ያዘለ ቅስቀሳ ነበር። ይህ ስሜታዊ በሆነ መነሳሳት ደርግ በ60ዎቹ ሰዎች ላይ የሞት ቅጣት በመፈጸም አቧራውን በገዛ እጁ አፍስሶ በገዛ ዓይኑ ላይ ሞጀረው። ያለ ምንም ደም እያለ ያስተጋባው የለውጥ መርሆ ሙሉ በሙሉ ሞተ። ዳሩስ ከወታደር ተባለ። ለለውጥ እንቅስቃሴው ትኩረት ሰጥተው የነበሩት ምሁራን፣ የፖለቲካ ሰዎችና ለውጥ ፈላጊ ቅን ዜጎች ድጋፋቸውን ከመስጠት ተቆጠቡ። ተቃዋሚ ቡድኖች ለመታወቅ ድጋፍ ለማግኘትና ለመጠናከር እድሉን ሰጣቸው። በክፍለ ሀገርና በአውራጃ ከተሞች አሸምቀው ሁኔታውን ሲያዳመጡ የነበሩ ግራ አዝማቾች፣ ቀኝ አዝማቾች፣ ፊት አውራሪዎች፣ ደጃዝማቾችና ተባባሪዎቻቸው ጠመንጃ አንስተው ዱር ቤቴ አሉ። በተለይ ኢህአፓ ሰፊ መንቀሻቀሻ ሰበብ በርካታ ተቀባይ ልቦናን አገኘ። በሌሊት የተበተኑ የተቃውሞ ወረቀቶችን በቀይ ቀለም ግድግዳ ላይ የጻፉ የውግዘት መፈክሮችን ማንበብ የማለዳ ቁርስ ሆነ። ደጋፊዎቹ ባልታሰበ ጊዜና ባልተጠበቀ አቅጣጫ ወደ አውራጃ መንገዶች ብቅ እያሉ ከጸጥታ አስከባሪዎች ጋር ግጭት መፍጠራቸው የተለመደ ሆነ። እስር ቤቶች በራቸውን በሰፊው ከፈቱ። ባለስልጣኖቹ ላይ የተፈጸመው ግድያ በህዝብና በደርግ መካከል ጥርጣሬንና የመስመር ልዩነትን በመፍጠር ብቻ ሳይገደብ በራሱ ውስጥም መከፋፈልን ከማምጣት አልፎ መካካድንም አስከተለ። ስለዚህ ሻምበል ሚካኤል ገብረ ንጉስ፣ ሻምበል ነጋሽ ተክለ ጽዮን፣ ሻምበል የማነ ተስፋ ንጉስ በአንድ ሰሞን ከደርግ አፈንግጠው ከሀገር ኮብልለው ወደ ሱዳን ተሻገሩ። የሞት ቅጣት የተፈጸመባቸው ሹማምንት በስራ ዘመናቸው ለሀገርና ለወገን የፈጸሙት መልካም ተግባር በሰከነ አእምሮ ሲመዘን እየዋለ እያደረ ከጥፋታቸው ልቆ እየጎላ መታየቱ እነርሱ በመገደላቸው ይገኛል ተብሎ የታሰበው ፖለቲካዊ ትርፍ ማነሱ ይልቁንም በሰበቡ የተፈጠረው የጠላት ጎራ እየበረከተ መሄዱ ሲታይ ምን ነው ባልተደረገ ኖሮ የሚያስብል ጸጸት ወለደ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።